እንግዲህ ብዙ አባቶቻችን ብዙ ትልልቅ አባቶች የምንላቸው መንፈስን ያስራሉ እንጂ አያባርሩም። መንፈስ ይታሰራል እንጂ አይሄድም። የትኛው መንፈስ አይታችኋል አይደል? ይታሰራል። እዛው ሰዎቹ ላይ ግን እላይላቸው ላይ አለ። በሆነ ሰዓት በተቀሰቀሰ ሰዓት በፈለገበት ሰዓት ይቀሰቀሳል፣ ግን ይታሰራል። መንፈስ ጨርሶ አይሄድም፣ እርኩስ መንፈስ ስለሆነ፣ የተረገመ መንፈስ ስለሆነ። ስለዚህ ብዙዎቻችሁ መንፈስ ይሄዳል ብላችሁ አትድከሙ። መንፈስ አይሄድም። ጥሩ ነው፣ እግዚአብሔር ይመስገን። መታሰሩ በራሱ ዓለም ማሰቃየቱ፣ ራሳችሁን እንድታጠፉ፣ መኪና ስር እንዳትገቡ፣ ሌላም ተጨማሪ ጥፋት እንዳታጠፉ በመታሰሩ እግዚአብሔር ይመስገን እንጂ መንፈስ ጨርሶ አይሄድም። ዛሩላጅ ሌሎች መንፈሶች ግን ይሄዳሉ። አይሄዱም እያሉ እዛው የሚያስሯቸው ግን አሉ። ግን ይሄዳሉ። ጨርሶ ራሱ ላይ መጡ አጠገባችሁ ይችላሉ። ጨሌ መንፈስ፣ ዛር መንፈስ፣ የዛር ውላጅ፣ የቤተሰብ ወሰንጋላ፣ አዳልሞቲ፣ ጠቋር ምናምን የሚባሉ ኮተታሞች ሁሉ ይሄዳሉ። የእናንተ ልብ ጽናት፣ የእናንተ እምነት ጽናት፣ እናንተ ክርስቶስን በመደገፋችሁ እግዚአብሔርን በሙሉ ልቦና በማመናችሁ፣ ከዚህ በኋላ ማመን አንተን ብቻ ነው። መስገድ ለአንተ ብቻ ነው። ንስሐ መግባት ነው የሚፈልገው። አስራት በኩራት መክፈል ነው የሚፈልገው። ንስሐችሁን በአግባቡ መጨረስ ነው። የምትደገፉት ክርስቶስን ብቻ ነው እንጂ ዛር ውላጅ ይሄዳል። ሁለት ልብ የሆናችሁ ሰዎች ናችሁ ዛር ውላጅ የማይሄደው። ለምሳሌ ልባችሁ ይፈልጋል፣ እዚህ ነገር እኮ አሳክቶልኛል፣ ልጅ ሰጥቶኛል፣ ይሄን ሞልቶልኛል ምናምን የምትሉ ሰዎች ያላችሁ፣ የምትከፋፈሉ ሰዎች፣ እንደሱ ከሆነ አይሄድም። አንድ እግራችሁ ነው እንጂ አንድ እግራችሁ እሱ ጋር ነው ያለው። ጨሌ መንፈስ ያለባችሁ ሰዎች፣ እናቶች ልጆች ያስጥሏችሁና እናንተ ግን ልባችሁ ያለው ጨሌ ጋር ነው። ስጋ ደሙን ወስዳችኋል፣ ግን ትውስታችሁ ይመጣል። ስታደርጉ የነበሩት መልካም ነገር፣ ደስ የሚል ሴሪሞኒ ነበረው። የሆነ ነገር ቅቤ ስትቀቡ፣ ስትበሉ፣ ስትጠጡ አብራችሁ ለወሰንጋላ ስታርዱለት፣ ነጭ ጥቁር ቦረንትቻ እያላችሁ የተለያየ አምልኮ ስታደርጉለት ሴሪሞኒው ደስ ሲል ነበር። መንፈሱ ምድራዊው መንፈስ ይሄ ሆይ ሆይታው ግርግሩ ምናምን ጊዜያዊ ማለት ነው። ጊዜያዊ ኮንትራት መንፈስ ማለት ነው። በኋላ ለአልጋ ቁራኛ ሊያረጋችሁ፣ ላይፋችሁን በጥቁር መጋረጃ ሊጋርድ፣ ልጆቻችሁን በየተራ ሊጨርስ፣ እናንተን በየ6 ወሩ ቤተሰቦቻችሁን ዘር ማንዘራችሁን በየ6 ወሩ ሊጨርስ። አያችሁ፣ የስራ እድላችሁን ሊዘጋ፣ ላይፋችሁን ሊዘጋ፣ ሁሉ ነገራችሁን ሊበታትን ማለት ነው ሲል እንድታምኑት ያደርጋችኋል። ሰይጣን ምድር ላይ ነው ስልጣን ያለው፣ ጊዜያዊ ስልጣን። ነፍስን ብቻ ነው መንጠቅ የማይችለው እንጂ በስጋ መቀለድ ይችላል። ለዛ ነው በስጋ እየቀለደባችሁ ያላችሁት የአልጋ ቁራኛ የሆናችሁ ሰዎች። አንዴ ወገቤን፣ አንዴ ስፓይነሬን፣ አንዴ ቂጤን፣ አንዴ ጨጓራዬን፣ አንዴ ልቤን የምትሉ ሰዎች በጣም አብዛኛዎችን ሕክምና እንኳን ስትሄዱ ሕክምናችሁ ያልተገኘ ይህ መንፈስ ነው። ስለዚህ ዛር ውላጆች በትክክል ካልፈለጋችሁ፣ የጋረደባችሁን ልጅ እንዳትወልዱ፣ መሃን እንድትሆኑ፣ ባል እንዳታገቡ፣ ትዳር እንዳትይዙ፣ ነገሮቻችሁን ሁሉ ይዘጋጋባችሁ፣ የእውነት ይገለጣል። እግዚአብሔርን መደገፍ ብቻ ነው የሚፈልገው። የእውነት ይገለጣል። እግዚአብሔርን መደገፍ ብቻ ነው የሚፈልገው። እሱን ደግሞ እናንተ በአግባቡ የተባላችሁትን በጥንቃቄ እያያችሁ ነው አይደለም? እንዴት አድርጎ መንፈስ እንደሚጫወትብን እያያችሁ ነው። ብዙ ማህፀናችንን ያቆሳስላል፣ ሰውነታችንን ያቆሳስላል፣ ባለ እርጅ ያበላሸናል። ብዙ የማይገኝላቸው መድኃኒቶች አዳዲስ ዶክተሮች ስም ሲያጡ አዳዲስ ስም እያወጡላቸው ነው። እግራችን እንዲያዝ፣ እጃችን እንዲያዝ፣ አይናችን እንዲጋረድ፣ አፋችን እንዲጣመም በመንፈስ ነርቭ ነው እንዲባል እኛ እንድናምን ያንን ነገር ብዙ ስታይሉን ይቀያየርብናል። አብሶ የዛር ውላጅ ሁላችንም ቤት አለ። ዘር ማንዘሮቻችን ጋር የመጣ የወረደ የተዋረደ ነው። ሲወርድ ሲዋረድ የነበረ ሁላችንም ጋር አሁን የሚያምሰን የሚያተራምሰን። ስለዚህ እመኑ፣ ያመነ ይድናል።
ንስሐ ግቡ። እንደዚህ አይነት ቦታ ስታመልኩ ስታደርጉ የነበራችሁ ሰዎች ንስሐ ግቡ። ከንስሐ በኋላ ታጠቡ፣ ተጸዳዱ። እግዚአብሔር እኮ 900 እጽዋት እኮ ልኳል። እኛ ምንድንበትን ሰዎች ናቸው የማይናገሩት ክፋታቸው ዳቢሎሶች። አሁን ልላችሁ የፈለግኩት ምንድን ነው? ዋናው ቁም ነገሩ ሁላችሁም ትድናላችሁ። ሁላችሁም ለመዳን ጥረት አድርጉ። ከዛር ውላጅ ከመጥፎ መንፈስ ውጡ። ለልጅ ልጆቻችሁ ጥላችሁ አትለፉ። ልጅ ልጆቻችሁ ተሰቃይተው ነው የሚኖሩት። መንፈስ ዛር መንፈስ ደግሞ ጸበል ቦታ ሲሄድ አይታሰብም። ጸበል ቦታ ሲሄድ ስራውን ነው የሚሰራው። የቱን ስራ? ማባላቱን ስራ፣ ማጋደሉን ስራ፣ ማደባደቡን ስራ ነው የሚሰራው። እህቴ መተት አረገችብኝ፣ ወንድሜ መተት አረገብኝ፣ አክስቴ መተት አረገችብኝ፣ ዘመዶቻችን መተት አደረጉብን፣ አባቴ መተት አረገብኝ፣ እናቴ መተት አረገችብኝ፣ ሲቀጥል ጥሩ ጎረቤት መተት አረገባችሁ እያለ ይለፈልፋል መንፈስ ውሸቱ ሊያባላ። የማን መንፈስ? የዛር መንፈስ፣ የቤተሰብ የዛር መንፈስ፣ ቤተሰቡን የሚያፋጭ እርስ በርስ የሚያጋድል ልጅን በሽተኛ የሚያደርግ የቤተሰብ ዛር ውላጅ በጣም ክፉ ነው። ክፉ መንፈስ ነው። አግኝታችሁ እንድታጡ ነው የሚያደርገው። የሆነ ሰዓት የሆነ ነገር እንድታገኙ ያደርጋል። ምክንያቱም ታመልኩታላችሁ፣ ትሰግዱለታላችሁ፣ ብዙ የተለያየ ነገር ታደርጉለታላችሁ። ከዛ የተሻለ ኑሮ፣ ከሰው የተሻለ ኑሮ የሚመስል ነገር ያሳያችኋል። እስከ መቼ? ለጥቂት ጊዜ። ጌታን ነው የምላችሁ። ትንሽ እንኳን አይዘልቅም እኮ፣ ትንሽ እንኳን ወረድ አይሉ። ለትንሽ ጊዜ ላይፋችሁን ያስተካከለ ይመስላል። ከዛስ ትንሽ ነገር ዝንፍ፣ ትንሽ ነገር የሰው አይን እንዲበላችሁ፣ እንድትሰቃዩ፣ በቁማችሁ እንድታንቀላፉ፣ ሬሳ እንድትሆኑ፣ ሳትሞቱ እንደሞተ ሰው እንድትሆኑ፣ ተስፋ እንድትቆርጡ፣ ልብስ እንዳትለብሱ፣ ፀጉራችሁን እንዳትቆረጡ፣ ራሳችሁን ጭቅቅታም እንድትሆኑ፣ እድፋም እንድትሆኑ፣ ቆሻሻ እንድትሆኑ፣ ከሰው በታች እንድትታዩ አድርጎ አዋርዶ ያዋርዳችኋል። በዛ ውስጥ እንድታልፉ ነው የሚያደርጋችሁ። አንዴ የገባችሁበት ገብታችሁበታል። መውጣቱ ግን በጣም ቀላል ነው እያልኳችሁ ነው። በጣም ቀላል ነው። እናንተ ብቻ የምትደገፉትን ወቁ ነው። የምትደገፉትን የማይከዳውን አምላክ ተደገፉ። የተደገፋችሁት የሚከዳችሁ ነው። ከዛ ውስጥ መውጣት ትችላላችሁ። በየትኛውም ሰዓት ራሳችሁን ማውጣት ትችላላችሁ። ግን እንዳይረፍድባችሁ ነው። እንደ ቆሸሻችሁ እንዳይረፍድባችሁ፣ እንደ እድፍ በወድፍ እንደሆናችሁ እንዳይረፍድባችሁ ነው ስጋቴ። ስለዚህ ከዛ ሙድ ውጡ፣ ከዛ ላይፍ ውጡ፣ ከዛ ታሪክ ውጡ፣ ከዛ አምልኮ ውጡ፣ ከዛ ስግደት ውጡ። ለመዳን ጥረት አድርጉ። ከእናንተ አልፎ ልጆቻችሁን ለማዳን ጥረት አድርጉ። በጣም ተራ ነገር ነው እያልኳችሁ ነው። እምነታችሁን ጠበቅ አድርጉ። ማመን ያለባችሁን እወቁ። አትወላውሉ። አንድ ክርስቶስ ብቻ ነው የሚታመነው። እሱም የድንግል ማርያም ልጅ ከነናቱ፣ ስንወደው ከነናቱ። አትወላውሉ። ለምንድን ነው የምትወላውሉት? ማመን መዳን ነው። እውነቴን ነው የምላችሁ። ስለዚህ ዛሬ ነገ ሳትሉ በንስሐ ታጠቡ። በጣም በክፋት ተሞልተናል። በምቀኝነት ተሞልተናል። በዛር መንፈስ አካባቢያችን የወረሩን በጣም ብዙዎች አሉ። ብዙ ተራ ቆሻሻ አምልኮች አሉ። ከዛ ህይወት ውጡ እያልኳችሁ ነው። የምታመልጡበት ቀን ግን ዛሬ ነው፣ ነገ አይደለም። የማይጸጽታችሁ የማይቆጫችሁ ነገር አድርጉ። በህይወታችሁ የማይቆጫችሁ ነገር አድርጉ። ዛር ውላጅ አይታሰርም። ጸበል ቦታ በጣም ውሸታም ነው፣ ሲያጭበረብር ነው የምታዩት። ሌላው መንፈስ ሊታሰር ይችላል። ራሳችሁን አድኑ።